አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ ወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተ ጠባ ለኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችሁ። አሁን እኮ ብርቱ ሐዘን የሚገባል፣ ልባችን ስብር የሚለው፣ አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር በእውነት አብሮን እንዳለ ስለምንዘነጋ። አብርሃምን ይዩት። ባዶ ሆኖ የወጣው በጣም ይደንቃል። የከብት መንጋው ብዛቱን መቆጣጠር እስከማይችሉ ድረስ ነው የተጥለቀለቀው። ግን እኮ አያውቀውም ምድሩ፣ ግን እኮ አያውቀውም ስፍራው። እግዚአብሔር ባረከው። እንደ ተንከራተተ አልቀረም፣ እግዚአብሔር አሳረፈው። ያችሁ አሳርፈሃለሁ ማለት እኮ ይሄ ነው። እግዚአብሔር ከነሱ ጋር ከወጣ ያላሳረፋቸው የሉም። በጸሎታችንም በኖሯችንም ዋናው ጥያቄያችን የሚሆነው እግዚአብሔር ከፊታችን አለ፣ እግዚአብሔር በመንገዳችን ይቀድመናል፣ እግዚአብሔር ከኋላ ይከተለናል። ወደ ቀኝም ወደ ግራም እንዳንል ሕገ እግዚአብሔርን እናስባለን። እግዚአብሔር አለ ወይ እኔ ካንተ ጋር እሄዳለሁ ብሏል። ይሄንን ማሰብ ይሄንን ማመን አለብን ምእመናን። ቀን የሚያመጣውን አታውቅምና ታገስ፣ ይቀየራል ነገ። አዲስ ማለዳ ሲወጣ እግዚአብሔር ላንተ አዲስ እድል ሰጥቷል፣ ተጠቀምበት። ወገኔ ሆይ 3 ነገሮችን እንንገርህ። ያለፈውን ሕይወትህን እያሰብክ በቁጭትና በጸጸት ከኖርክ ጭንቀታም ትሆናለህ። ስለዚህ ራስን ታጠፋለህ። አዲስ ቀን አለ፣ ያለፈውን ተው፣ ያለፈውን ተው። ነገን ደግሞ በስጋት አትመልከተው። ነገን በስጋት ከተመለከትከው ፈሪ ትሆናለህ። ፈሪ ከሆንክ ትጨነቃለህ። ከተጨነቅ በራስህ ላይ አንድ ነገር ታደርጋለህ። ስለዚህ ነገን በስጋት ትላንትን በጸጸት አትኑርበት። እነስ ምን ላድርግ? ዛሬን ከእግዚአብሔር ጋር ተደሰትበት። የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው።
ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ። የሚያውክህን ነገር በሙሉ ይበቃኛል ማለት ወጣቶች ኑሮ ይበቃኛል ማለት ማትረፊያ ነው። ይበቃኛል፣ የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው ጆን ዘክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምንድን ነው የምትጨነቁት? ለማጌጥ ለማሸብረቅ? ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር አትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖሩ። ኑሮ ይበቃ በመጠን መኖርን መልመድ። ድንጋጤ አለ፣ ሁከት አለ፣ ፍርሃት አለ፣ መንቀጥቀጥ አለ፣ ስጋት አለ። ምን እንወሻሻለን? ስለ ነገ ስጋት አለን፣ ስለ ነገ ፍርሃት አለን፣ ስለ ነገ መጨነቅ አለን፣ ስለ ነገ መንቀጥቀጥ አለን፣ ስለ ነገ መታወክ አለን። ፍርሃት በኑሯችን መካከል ፍርሃት፣ በመውጣት መግባታችን መካከል ፍርሃት፣ በዚህም በዚያም ፍርሃት፣ ወገኖቻችንን ባለማመን ፍርሃት። በፍርሃት ተውጠናለን። ዓለም አስፈሪ ሆናለች። ምክንያቱም በፍርሃት ትውጠናለች። ምናልባት እግዚአብሔር በእኛ በዚህ መካከላችን አላረገውም እንጂ ይኸው በወንድሞቻችን በወገኖቻችን ያለው ፍርሃት ምንኛ ከባድ። የቆምንበትን መተማመን ያልቻልንበት ፍርሃት ነው ውስጣችን ያለው። ነገን ከተስፋ ይልቅ ስጋት ሆኖ ፍርሃት ከያዘን ቆየ። ዓለማችን ሁሉ በዚህ ፍርሃት ተይዛለች። የቴሌቪዥናችንን መስኮት ጨክነን አይኖቻችንን ተክለን ማየት ካቆመ ስንት ጊዜ አለ። የእናንተን አላውቅም። እኔ ከተቆራረጥኩ ቆይቻለሁ። የሕፃናትን ደምና እንባ ማየት እንዴት ይቻላል? ታላላቅ የዓለም ሚዲያዎች በሙሉ የዜና ሽፋናቸው ፍርሃት ነው። ለወትሮ የተባበሩት መንግስታት በር ላይ የጻፉት ሰይፋቸውን ማጭድ ጦራቸውን ማረሻ ያደርጋሉ ብለው ነበረ፣ ግን አላረጉትም። ሰይፋቸውን ሰርጓጅ መርከብ ሰሩበት፣ ጦራቸውንም ሴጣኑ የሚባል ቢነካ ድምጥማጥ የሚያጠፋ መሳሪያ አመረቱበት። በጦር መሳሪያ ትንንቅ ፍርሃት። ታዲያ እቺ የምንኖርባት ዓለም የፍርሃት ዓለም አይደለች? የሚያስፈራ ያለባት፣ ሰው የሚያስፈራ፣ አውሬ የማያስፈራው ሰው የሚያስፈራው ነው የተገላበጠባት አይደለም? በዚህ የምትኖር ከተማ የለችንም። በዚያችኛዋስ ተስፋ በምን ያደርጋል? ክርስቲያኖች በምን ጠብቃል? በዚያች በምትመጣው በምንፈልጋል ከተማችን እስካላችሁ ወይ ነብዩ እንዲህ ብሎ ይናገራል። በዚያ የሚያስፈራው የለም ይላል። ይህ ምንኛ ደስ ያሰኛል። በፍርሃት ማንኖርባትን ከተማ እንናፍቃለን። የእናንተን አላውቅም። ስጋት የሌለባትን ዓለም እናፍቃለን። የሚያስፈራው የሌለባትን ዓለም እንፈልጋለን ማለት እኮ ነው እንዴ! ነብዩ ኢሳይያስም ተናግሮላታል እኮ። ምን አይነት ፍርሃት! የሚናጠቅ አውሬ የሌለባት ከተማ፣ አባት ከተማ፣ የአራዊት ጥርስ ማፏጨት የሌለባት ከተማ፣ የእባብ መናደፍ የሌለባት ከተማ፣ የአውሬ ግሳት
የእባብ ፉጨት የለም ይላል ነብዩ ኢሳይያስ። ይቺን ከተማ አትፈልጓት፣ ማረፍ አትፈልጉ። በዚህች ከተማን እንፈልጋለን። ምን የሌለባት? ፍርሃት የሌለባት፣ ያለ ፍርሃት ያለ ስጋት ምን ኖርባት ይህችን የምትመጣውን ከተማ እንፈልጋታለን። ፍርሃት የሌለባትን ከተማ፣ ጭንቀት የሌለባትን ከተማ፣